ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁር ችግር ፈቺና መፍትሄ አሳሽ ነው አሉ። የአዲስ አበባ ዩኒቨርሲቲ ቀድሞ ተማሪ ሆኑ ጠቅላይ ሚኒስትሩ የዩኒቨርሲቲው 75ኛ ዓመት የምስረታ በዓልን ምክንያት በማድረግ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ጥናታዊ ጽሑፍ አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ምሁር በስሜታዊነት የሚነዳ ሰው አይደለም ነው ያሉት። ሀሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይና ብዙ ጠያቂ፣ አንባቢ፣ ነቃሽና ተንታኝነት የምሁር መገለጫዎች እንደሆኑ አስገንዝበዋል። እንዲሁም ችግር ፈቺና መፍትሄ አሳሽነት የምሁር መገለጫ መሆኑን በመልእክታቸው ጠቅሰዋል። ዘላቂ መፍትሄ ለማምጣት ለውይይትና ሰጥቶ መቀበል ሁሉም የበኩሉን ሚና ሊያበረክት ይገባል አለ የመንግስት ኮሙኒኬሽን አገልግሎት። አገልግሎቱ ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል መልእክት አስተላልፏል። በዚህም ኢትዮጵያ ለዘመናት ያለመግባባትና ንትርክ እንዲሁም የእርስ በርስ ግጭት ምንጭ የነበረውን ኋላ ቀር የፖለቲካ ባህላችን የወለደው ችግር ነው ብሏል። ይህን ችግር በመሰረታዊነት ለመቅረፍና በሀገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችና መካረሮችን ለማድረቅ ሀገራዊ ምክክር ወሳኝ ጉዳይ ነው ሲል አስገንዝቧል። ለሰባተኛው ጠቅላላ ምርጫ ዋና አሰልጣኞችና ለምርጫ ክልል አስተባባሪዎች ስልጠና ተሰጠ። ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ የቅድመ ምርጫ ተግባራትን በመከወን ላይ ይገኛል። በዚህም መሰረት ቦርዱ ታህሳስ 21 እና 22 ቀን ለዋና አሰልጣኞችና ለምርጫ ክልል አስተባባሪዎች የስራ ትውውቅ ስልጠና መስጠቱን አመልክቷል።